ሰላም ውድ የእግር ኳስ አፍቃሪያን የአርሰናል ደጋፊዎች በተለየ መልኩ እንኳን ደስ አላችሁ ለማለት እንወዳለን። የእንግሊዝ ፕሪሚየር ሊግ አርሰናልን ሻምፒዮን አድርጎ ተጠናቋል። ወደ ሌሎች ጉዳዮቻችን ከማምራታችን በፊት ግን ቻናሉን ሰብስክራይብ፣ ላይክ በማድረግ እንድትጀምሩ በአክብሮት እንጠይቃለን። የእንግሊዝ ፕሪሚየር ሊግ ተጠናቋል። አርሰናል ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆኗል። በመጨረሻ ጨዋታም ክሪስታል ፓላስን 2-1 በማሸነፍ የዋንጫ ሴሌብሬሽናቸውን ጣፋጭ አድርገውታል። መድፈኞቹ እንግዲህ ይህንን ታላቅ ዋንጫ ማሳካት የቻሉት እንደሚታወቀው በአርሰን ቬንገር ስር በ2003-2004 እንደ አውሮፓውያን አቆጣጠር ያን ዋንጫ ካነሱ በኋላ ነው። እንግዲህ ይህንን ጣፋጭ ዋንጫ ከ22 ዓመታት በኋላ ያሸነፉት ሻምፒዮንነታቸውን ያረጋገጡት ያው ቀደም ብለው ከአንድ ጨዋታ በፊት ነው። ባለፈው ሰኞ አርሰናል በርንሌይን 1-0 አሸነፈ። ከዛ በኋላ ማንቸስተር ሲቲ ማክሰኞ ከበርንማውዝ ጋር ያደረገውን ጨዋታ 1-1 በሆናቸው ውጤት ካጠናቀቀ በኋላ የ4 ነጥብ ልዩነት በመካከላቸው በመፈጠሩ ቀደም ብሎ ዋንጫውን ማሸነፋቸውን መድፈኞቹ አረጋግጠዋል። ክለቡ በውድድሩ ማጠናቀቂያ ፓላስን እንግዲህ ትናንትና 2-1 በማሸነፍ ድሉ እጥፍ ድርብ እንዲሆን አድርገውታል። በነገራችን ላይ ለአርሰናል በታሪኩ 14ኛው የእንግሊዝ ከፍተኛ ሊግ ዋንጫ ሲሆን ፕሪሚየር ሊግ ከተባለ በኋላ ደግሞ 4ኛ ዋንጫቸው ሆኗል። ለመድፈኞቹ አሰልጣኝ ሚኬል አርቴታም እንግዲህ ክለቡን በመምራት የቀድሞ የአርሰናል ተጫዋች ሆኖ ሊጉን በአሰልጣኝነት ጭምር ማሸነፍ ችሏል። ከዛ በተጨማሪ አርቴታ ከጆዜ ሞሪኒዮ በመቀጠል ይህንን ዋንጫ ያነሳ ሁለተኛው ወጣት አሰልጣኝ ሆኖም ተመዝግቧል። ክለቡ ካለፉት 3 የውድድር ዘመናት በሁለተኝነት በመጨረስ ለዋንጫው ሲቃረብ እንደነበር ይታወቃል። ያም ለአርሰናል ደጋፊዎች በጣም አስጨናቂና የሚደብሩ ዓመታት ነበሩ ያለፉት 3 ዓመታት። ነገር ግን ዘንድሮ ጣፋጭ ሆኖላቸዋል። ለመድፈኞቹ ዓመቱ በዘንድሮ ውድድር ዘመን ጠንካራ የመከላከል ብቃት በማሳየት ጭምር ነው ስኬታማ መሆን የቻሉት። ግብ ጠባቂው ዴቪድ ራያ በነገራችን ላይ በሊጉ 19 ጨዋታዎች ላይ ግብ ሳይቆጠርበት በመውጣት ክሊን ሺት በማስመዝገብ ለሶስተኛ ተከታታይ ዓመት የወርቅ ጓንት ጎልደን ግሎቭ ሽልማትን ማሸነፍ ይታወሳል። ትናንትና ሰልረስት ፓርክ ላይ በነገራችን ላይ የግላስነር ስንብትም ነበርና ለኦሊቨር ግላስነር ስንብት 30 ደቂቃ ለክሪስታል ፓላሶች ተሰጥቷቸው ነበርና የነሱ ሴሪሞኒና ሴሌብሬሽን ካለቀ በኋላ ለአሰልጣኙ ሽኝት ካደረጉ በኋላ ነው አርሰናሎች ከ30 ደቂቃ በኋላ የዋንጫ ፕሮግራማቸው የጀመረው። በጣም ደማቅ ፕሮግራም ነበረ። በተለይ የአርሰናል ተጫዋቾች ከደጋፊዎች ጋር የነበራቸው መግባባት፣ ከደጋፊዎች ጋር በመናበብ ያደረጉት ደስታ አገላለጽ በጣም አስደናቂና ደስ የሚል ነበረ። ዋንጫውን አንበሉ ማርቲን ኦዴጋርድ ካነሳ በኋላ ሁሉም ተጫዋቾች ተራ በተራ ዋንጫውን ሲያነሱና በፎቶ ሲነሱ ነበረ። እንደዚሁም ደግሞ የማይክል አርቴታ ቤተሰቦችም በስቴዲየሙ ተገኝተው አብረው ሲያከብሩ ነበር። የሌሎች ተጫዋቾች ቤተሰቦችም እንደዚሁ በስታዲየም ሆነው ደስታቸውን ሲገልጹ ተመልክተናል። የአርሰናል ሁሉም ሰራተኞች፣ ሁሉም የስታፍ አባላት በስቴዲየም ተገኝተው ሰልኸርስት ፓርክ ላይ እንደዚሁ ከቡድኑ ጋር ሴሌብሬት እንዲያደርጉ ደስታቸውን እንዲገልጹ ተፈቅዶላቸው ተመልክተናቸዋል እና ወደ ሜዳ ሲገቡ በጣም ደማቅ የሆነ የዋንጫ ስነ ስርዓት ነበረ በሰልኸርስት ፓርክ ላይ የተመለከትነው። በነገራችን ላይ ክሪስታል ፓላስ ሜዳ ውጭም ያው በቲኬት አስቀድሞ ተሸጦ በማለቁ መጠነኛ ደጋፊዎች ብቻ ነው የገቡት በክሪስታል ፓላስ ሜዳ ስለሚጫወቱ ማለት ነው። ነገር ግን ከፓላስ ስቴዲየም ውጪ በጣም በርካታ የአርሰናል ደጋፊዎች ሲጠባበቁ ነበረ። አብረው ከስቴዲየም ሲወጡ ተጫዋቾች አብረው ለመጨፈር ለመደሰት ከሜዳ ውጪ ሲጠብቋቸው ነበረ። ከዛ በተጨማሪ እንደዚሁ ኖርዝ ለንደን ላይ፣ ሰሜን ለንደን ላይ በርካታ የአርሰናል ደጋፊዎች ተሰባስበው በጣም በደመቀ ሁኔታ ሴሌብሬት ሲያደርጉ፣ ሲጨፍሩ፣ ሲዝናኑ ተመልክተናል። ተጫዋቾቹም ከሰልኸርስት ፓርክ ሜዳ ቆየት ብሎ ነው የወጡትና በጣም የጠገቡ አይመስሉም። ዋንጫውን ሲያነሱ፣ ፎቶ ሲነሱ፣ ሲጨፍሩ የአርሰናል ተጫዋቾች ጭምርና በጣም አዝናኝና የሚያስደስት ነበረ። በእርግጥ ያው እንደዛ ማድረግም የተገባ ነው። ምክንያቱም ከ22 ዓመታት በኋላ የመጣ ዋንጫ ነው የፕሪሚየር ሊጉ ዋንጫና ከዚህ በኋላ አርሰናል በተደጋጋሚ ያሸንፋል ወይ የሚለው የሚጠበቅ ነው የሚሆነው። አሁን ፔፕ ጋርዲዮላም ከሊጉ ለቋልና ይሄንን ጠንካራ ቡድን ማይክል አርቴታ የሚያስቀጥለው ከሆነ በሚቀጥሉት ዓመታትም ሻምፒዮን የመሆኑ እድሉ በጣም ሰፊ ነው። በአጠቃላይ ግን የትላንትናውን አጠቃላይ የውድድር ዓመቱን ሌሎች የሊጉን ጉዳዮች ስንመለከት ኤርሊንግ ብራውት ሃላንድ በ27 ግቦች የፕሪሚየር ሊጉ ኮከብ ጎል አስቆጣሪ በመሆን የወርቅ ዋንጫውን ወስዷል። ቅድም እንደተጠቀሱት ዴቪድ ራያ 19 ግቦች ሳይቆጠርበት የወርቅ ጓንት ያሸነፈ ነው። ብሩኖ ፈርናንዴዝ 21 ለግብ የሆኑ ኳስ አመሻሽቶ በማቀበል ቀዳሚ ሆኖ አጠናቋል። ትላንትናም አንድ ኳስ አመሻሽቶ በማቀበሉ ምክንያት ከቴሪ ኦንሪና ከኬቨን ደብሮይነ በመብለጥ
21 ኳሶችን በአንድ የውድድር ዓመት አመሻሽቶ ያቀበለ ወይንም አሲስት ያደረገ በመባል ብሩኖ ፈርናንዴዝ የመጀመሪያው ቀዳሚ ተጫዋች ሆኗል። እንግዲህ ያው የቴሪ ኦንሪ ሪከርድ በጣም ለረጅም ጊዜ ሳይሰበር ቆየ። ከዛ በኋላ ኬቨን ደብሮይነ ሰበረው። የኬቨን እና የቴሪ ኦንሪን ሪከርድ ተጋራ ብሩኖ ፈርናንዴዝ። አሁን ደግሞ በለጣቸውና ይህን ሪከርድ ለረጅም ጊዜያት ሳይሰበር የሚቆይ ይመስላል። ምክንያቱም በጣም አስቸጋሪ ነው። በጣም ድንቅ ክህሎት ያላቸው በጣም ለየት ያሉ ተጫዋቾች ካልሆኑ እንደዚህ አይነት ሪከርድ ላይ መድረስ በጣም አስቸጋሪ ነውና ያንን ግን ብሩኖ በዚህ ውድድር ዓመት አድርጎታል። የፕሪሚየር ሊጉም ምርጥ ተጫዋች በመባል ብሩኖ ከቀናት በፊት መመረጡ ይታወሳልና ያው ብዙዎች የሚስማሙበት ይመስለኛል የብሩኖን የውድድር ዓመቱ ኮከብ ተጫዋች መባሉን። ይሄ ቁጥራዊ ጉዳዮችም ያንን የሚያሳዩ ነው። በእርግጥ ያው አርሰናል ዋንጫ ማሳካቱን ተከትሎ ዴክላን ራይስ የውድድር ዓመቱ ምርጥ ተጫዋች መባር ነበረበት የሚሉ አስተያየቶችም ይሰጣሉ። ብሩኖም በእርግጥ ያው ጥሩ የውድድር ዓመት ማሳለፉ የሚካድ አይደለምና ይሄ ሪከርዱ ደግሞ በትክክልም ሽልማቱ ወደሱ መሄድ አለበት በሚል በርካቶች ሐሳባቸውን እየሰጡበት ያለ ጉዳይ ነው። እንግዲህ በተለይ ከአርሰናል ቻምፒዮንነት ውጪ የቻምፒየንስ ሊግ ተሳትፎም ጉዳይ ሌላው አነጋጋሪ ጉዳይ ነበረ። እንመለከታለን። ግን የጋርዲዮላንም ጉዳይ እናንሳ። እንግዲህ ፔፕ እንደዚሁ ትናንትና ከቪላ ጋር በነበረው ጨዋታ የማንቸስተር ሲቲ ደጋፊዎችን በእንባ ተሰናብቷል። በጣም አሳዛኝ የሆነ ድባብ ነበር ትናንትና በኢታድ ስቴዲየም የተመለከትነው። በነገራችን ላይ ጨዋታውን አስቶን ቪላ 2-1 በሆነ ውጤት አሸንፏል። ዋትኪንስ ነው ለቪላ ሁለቱንም ጎሎች ያስቆጠረው። ለሲቲ ሴሜኒዮ ማስቆጠር የቻለ ተጫዋች ነው። በዋትኪንስ 2 ግቦች ግን ቪላ አሸንፏል። ነገር ግን ያው ከጨዋታው ውጭ የጋርዲዮላም የሽኝት ስነ ስርዓት በጣም ትኩረት የሳበ ጉዳይ ነበረ። 20 ዋንጫዎችን በ10 ዓመታት ቆይተው ፔፕ ጋርዲዮላ አሳክቷልና በሚቀጥሉት ዓመታት ካያችሁኝ ወደኔ መታችሁ ቀፉኝ እፈልጋለሁ፣ በጣም ወዳችኋለሁ የሚል አስተያየት ፔፕ ጋርዲዮላ ለደጋፊዎች ንግግር አድርጓልና በጣም የማይረሱ ጊዜያትን በኢታድ አሳልፏል። 20 ዋንጫዎች በጣም በርካታ ክብሮች ናቸውና በሲቲ በጣም ደማቅ አሻራውን ያሳረፈ አሰልጣኝ ነው አሰልጣኝ ፔፕ ጋርዲዮላ። በዘመናዊ እግር ኳስም በነገራችን ላይ በጣም ትልቅ ስም የተከለ አሰልጣኝ ነው ፔፕ ጋርዲዮላ። አሁን ላይ የምንመለከታቸው በርካታ እግር ኳሳዊ ታክቲኮችና ጉዳዮች የጋርዲዮላ ተጽዕኖ በሚገባ አለባቸው። ያንን መካድ አይቻልምና በዘመናችን ከተመለከትናቸው ምርጥ አሰልጣኞች መካከል በቀዳሚነት የሚጠቀስ አሰልጣኝ ነው ፔፕ ጋርዲዮላ። እንግዲህ በቀጣይነት በብሔራዊ ቡድን ልንመለከተው እንችላለን። በሲቲ ግን ያው የመቀመጫ ወንበሮች በሱ ስም ይሰየማሉ። እንደዚሁም ደግሞ ክለቡ ሐውልት ጭምር እንደሚያቆምለት መናገሩ ማሳወቁ ይታወቃልና ፔፕ ግን ትላንትና በእንባ ጭምር የሲቲ ደጋፊዎችን በኢታድ ስቴዲየም ተሰናብቷል። ከዚህ በኋላ በማንቸስተር ሲቲ አንመለከታቸው አሰልጣኝ ፔፕ ጋርዲዮላን። ኢንዞ ማሬስካ እንግዲህ በቀጣይነት ዋሳሚዎቹን እየመሩ በሊጉ እንግዲህ ይፎካከራሉ ብለን እንጠብቃለን። ከአርሰናል ቻምፒዮንነት በተጨማሪ በነገራችን ላይ የወነማን ወደ ቻምፒየንስ ሊግ ያልፋሉ የሚለውም በመጨረሻው ሰዓታት ሲጠበቅ የነበረ ጉዳይ ነው። ቀደም ብሎ ወደ ቻምፒየንስ ሊግ ማለፋቸውን ያረጋገጡ ክለቦች አሉ። አሁን ሁሉንም ለመጥቀስ ያህል አርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ አስቶን ቪላ እና ሊቨርፑል በቀጣይ ዓመት የእንግሊዝን ወክለው በአውሮፓ ቻምፒየንስ ሊግ የሚካፈሉ ክለቦች ናቸው። በሌላ በኩል ሰንደርላንድ እና በርንማውስ ለዩሮፓ ሊግ፣ ብራይተን ደግሞ ለኮንፈረንስ ሊግ ማለፍ የቻሉ ክለቦች ሆነዋል እና በተለይ ሰንደርላንድ እና በርንማውስ በጣም አስደናቂ የውድድር ዓመት ነው ያሳለፉት። ለትልልቅ ቡድኖች ለነ አርሰናል ለነ ሲቲ እንዴት ፈታኝ እንደነበሩ ተመልክተናልና የዩሮፓ ሊግ ተሳትፏቸው በእርግጥም ይገባቸዋል ማለት ይቻላል። በተለይ በመጨረሻው ሰዓታት ማን አንደኛው ክለብ ወደ ሻምፒዮንሺፕ ይወርዳል የሚለውም ሲጠበቅ የነበረ ጉዳይ ነበረ። ዌስትሃም ወይስ ቶተንሃም የሚለው በጣም ሲጠበቅ ነበር። ነገር ግን ዌስትሃም ከሊጉ መውረዱ ተረጋግጧል። ቶተንሃም ትናንትና በሜዳ ያደረገውን ጨዋታ በፓሊና ግብ 1-0 ማሸነፉን ተከትሎ ዌስትሃም 3-0 ሊድስን ቢያሸንፍም ከሊጉ መውረዱን አረጋግጧልና ዌስትሃም፣ ወልቨርሃምፕተን፣ በርንሌ ወደ ሻምፒዮንሺፑ የወረዱ ክለቦች ሆነዋል። እንግዲህ እነሱን ተክተው ኮቨንትሪ ሲቲ፣ ኢፕስዊች ታውንና ሁል ሲቲ ወደ ፕሪሚየር ሊጉ ያደጉ ክለቦች ናቸው። እነዚህን አዲስ ክለቦች እንግዲህ በቀጣዩ ዓመት የምንመለከታቸው ይሆናል። የሻምፒዮንስ ሊግ፣ የዩሮፓ ሊግ፣ የኮንፈረንስ ሊግ ተሳታፊዎች እነዚህም ደግሞ የወረዱ ክለቦች በዚህ መልኩ ተመልክተናል። በነገራችን ላይ ትላንትና አርሰናሎች ደስታቸውን ከገለጹ በኋላ ቡካዮ ሳካና ዴክላን ራይስ ቃለ መጠይቅ ተደርጎላቸው ነበርና ሁለቱም
በዚህ ብቻ እናቆምም 2 ዋንጫ እናደርገዋለን የሚል አስተያየት ሰጥቷል። በቀጣይ ቅዳሜ እንደሚታወቀው በአውሮፓ ቻምፒየንስ ሊግ ከፓሪስ ጀርመን ጋር ወሳኝ የሚባል የቻምፒየንስ ሊግ የፍጻሜ ጨዋታ በቡዳፔስት ይጠብቃቸዋልና ለዛም ይረዳቸው ዘንድ ትላንትና በነገራችን ላይ አሰልጣኝ ማይክል አርቴታ በርካታ ቋሚ የሚባሉ ተሰላፊ ተጫዋቾችን አሳርፎ ነበር ወደ ሜዳ የገባው። ከጨዋታው በኋላ አሰልጣኝ ማይክል አርቴታም አስተያየቱን ሰጥቷልና ምንድነው ያለው አርቴታ የዋንጫ ድላቸው በጋራ የተገኘ ስኬት ነው ሲሉ ገልጸዋል። ተጫዋቾቹ ይሄ ደስታ ይገባቸዋል ያሉት አርቴታ ይዋቸው አሁን እየፈነጠዙ ነው፣ ይሄንን ቅጽበት ለረጅም ጊዜ ሲጠብቁ ነበር ብለዋል። አክለውም ሁሉም ሰው የዚህ ጉዞ አካል ነው፣ አስደናቂ ደጋፊዎች አሉን፣ በጋራ ዋንጫውን አሸንፈናል የሚል አስተያየትም አርቴታ ሰጥቷል። ሁልጊዜ ጥርጣሬዎች ነበሩ በሚል አርቴታ ገልጾ ፈጣሪ መስገን ፕሪሚየር ሊጉን አሁን አሸንፈናል የሚል አስተያየት ሰጥቷል። የአርሰናሉ ባለቤት የሆኑት ክሮንኬ ደግሞ ክለቡ ለኛ ትልቅ ትርጉም አለው ሲሉ ከድሉ በኋላ ለስካይ ስፖርት ተናግሯል። ከዓላማችን አንዱን አሳክተናል ያሉት ክሮንኬ ነገር ግን አንዱ ዓላማ ይቀራል ሲሉ ገልጿል። ያው የአውሮፓ ቻምፒየንስ ሊግን ማለታቸው ነው። አክለውም ከነገ ጀምሮ ለአውሮፓ ቻምፒየንስ ሊግ ፍጻሜ ስራችንን እንጀምራለን ብለዋል። በሁሉም በኩል ኢንቨስት አድርገናል፣ ይህንን ክለብ እንወደዋለን፣ አሁንም ድጋፋችን ይቀጥላል ሲሉ የአርሰናሉ ባለቤት ክሮንኬ አስተያየታቸውን ሰጥተዋል። የቡድኑ አምበል የሆነው ማርቲን ኦዴጋርድ ደግሞ በቡድኑ በጣም ኮርቻለሁ ሲል ዋንጫውን ካነሳ በኋላ ገልጿል። ስሜቴን ፈጽሞ መግለጽ አልችልም ነበር ሲል ገልጾ በቡድኑና ፕሪሚየር ሊጉን ባሸነፍንበት መንገድ በጣም ኮርቻለሁ ሲል ተደምጧል። ስለተባሉ ነገሮች ግድ አይሰጠኝም፣ ምንም አያሳስበኝም ሲል በቡድኑ ላይ የቀረቡ ትችቶች ግን ግድ እንደማይሰጡት እንደዚሁ ሐሳቡን አንስቷልና በጣም ደስተኛ እንደሆነ ከ22 ዓመታት እሱና የቡድን አጋሮቹ ታሪክ መስራታቸው ኖርዌጂያኑ አማካይ አስተያየቱን ሰጥቷል። ከዛ ውጭ የማመር ሳላንን ጉዳይ እናንሳ። በነገራችን ላይ ያው ትላንትና ከብሬንትፎርድ ጋር ሊቨርፑል 1-1 መለያየቱ ይታወቃል። ነገር ግን ያው የሳላን ጉዳይ ስናነሳ ማመር ሳላ ያው በርካታ ስኬቶችን ካስመዘገበበት አንፊልድ ትላንትና በይፋ ተሰናብቷል። በሰጠው አስተያየት በህይወቴ ሙሉ ያላለቀስኩት ለቅሶ ነው ዛሬ ያለቀስኩት ያለው ሲል ተናግሯል። ይህንን ቦታ አንፊልድን መልቀቅ በጣም ከባድ ነው፣ ስሜታዊ አይደለሁም፣ ነገር ግን ይህ የተለየ ነው ብሏል። አክሎም እኛ አድርገነዋል፣ ክለቡን ወደሚገባው ቦታ መመለስ ችለናል ሲል ገልጿል። ለተጫዋቾቹ የማስተላለፈው መልእክት ይህ ስለተሰጠው አይደለም፣ ጠንክሮ ስለመስራትና ሁሉንም ለደጋፊዎች ስለመስጠት ነው ሲል ጨምሮ ማመር ሳላ ተናግሯልና በጣም በከፍተኛ እንባ ነው በነገራችን ላይ አንፊልድን ሳላ የተሰናበተው። በጣም አሳዛኝ ከነበሩ ክስተቶች መካከል ሳላ አንፊልድን የተሰናበተበት መንገድ ነውና በበርካታ መገናኛ ብዙሃንም ትኩረት የሳበ ጉዳይ ሆኗል። ሳላ ከሊቨርፑል የለቀቀበት መንገድ ያም ቢሆን ግን በጣም በትናንትናው ጨዋታም ድንቅ ጊዜን ማሳለፉ ይታወቃል። ያው ሊቨርፑላውያንም የአፍሪካውያን የግብጽ ኩራት እንደሆነ ይታወቃል በእግር ኳሱ ማመር ሳላና ትላንትና ግን ከአንፊልድ ሲሰናበት በእንባ ነበር የተሰናበተው። በነገራችን ላይ ማመር ሳላ ለሊቨርፑል ያደረገውን 93ኛ የፕሪሚየር ሊግ አሲስት ለከርቲስ ጆንስ በማመቻቸት የክለቡን ሌጀንድ ስቴቨን ጄራርድን 92 አሲስት የነበረውን ሪካርድ ጭምር መስበር ችሏልና በጣም ድንቅ ምሽት አሳልፎ ነው ከክለቡ ጋርም የተለያየው። በነገራችን ላይ ከአውሮፓ ቻምፒየንስ ሊግ ጋር በተያያዘ ያው አርሰናል ከነገ ጀምሮ ወደ ዝግጅት እንደሚገባ ይጠበቃልና ከፔጄ ጋር በተያያዘ አሽራፍ ሀኪሚ በፍጻሜው የቡዳፔስት ጨዋታ ላይኖር እንደሚችል እየተሰማ ነው የሚገኘው። ጉዳት እንደገጠመው ይታወቃልና በባለፈው ጨዋታ አልነበረም። አሁን በቡዳፔስቱ የፍጻሜ ጨዋታ ይደርሳል የሚሉ ሪፖርቶች ቀደም ብለው ቢወጡም ነገር ግን አሽራፍ ሀኪሚ ከቻምፒየንስ ሊግ ፍጻሜ ውጭ ሊሆን እንደሚችል እየተነገረ ይገኛል። ከዛ በተጨማሪ ግን ኦስማን ዴምቤሌ በፍጻሜ ጨዋታ እንደሚገኝ በፔጄ በኩል በእርግጠኝነት መናገር እንደሚቻል እየተሰማ ነው የሚገኘው። ከፔጄና ከአርሰናል ጉዳይ ጋር በተያያዘ ግን በቀጣይ በዝውውር መስኮቱ ክቫራትስኬሊያ ወደ አርሰናል ሊመጣ እንደሚችል በርካታ ሪፖርቶች እየወጡ ነው የሚገኙት። ባለፈው ሳምንት ጀምሮ የክቫራትስኬሊያና የአርሰናል ስም በተደጋጋሚ እየተነሳ ነው የሚገኘው። ምናልባት አርሰናል ጥያቄውን ገፍቶበት ከሄደ ይህንን ድንቅ ጆርጂያዊ ተጫዋች ወደ ኤሚሬትስ የማምጣት እድል እንዳላቸው የተሰማ ነው የሚገኘው። በእርግጥ የተጫዋቹ ፍላጎት እስካሁን ድረስ አልታወቀም። ግን በጣም ታማኝ የሚባሉ ትልልቅ መገናኛ ብዙሃኖች የክቫራትስኬሊያና የአርሰናልን ጉዳይ ያነሱ በዝውውር ዜናዎች በተደጋጋሚ እየጠሩ ነው የሚገኙትና የሚሳካ ከሆነ እንግዲህ ይሄንን ተጫዋች በእንግሊዝ ልንመለከተው እንደምንችል እየተነገረ ይገኛል። ከትላንትናው ጨዋታ በኋላ በነገራችን ላይ ማይክል ካሪክም እንደዚሁ
ከጨዋታው በኋላ አስተያየት ሰጥቷል። ያው ማንቸስተር ዩናይትድ 3ኛ ደረጃን ይዞ በአውሮፓ ቻምፒየንስ ሊግ የሚያሳትፈውን ውጤት እንዳገኘ ይታወቃል። ብሩኖም የአመቱ ምርጥ ተጫዋች ተብሏልና ማይክል ካሪክ ከትላንትና ብራይተንን ካሸነፉበት ጨዋታ በኋላ ባደረገው ቃለ ምልልስ አስደሳች እግር ኳስ መጫወት እንፈልጋለን፣ በእርግጥ ጨዋታዎችን ማሸነፍ እንፈልጋለን፣ ነገር ግን ይህንን በተወሰነ የተለየ መንገድ ልናደርገው ይገባል። ባለፉት ጥቂት ወራት በዚህ ላይ ሰርተናል፣ ነገር ግን አሁንም ማሻሻል ማደግ አለብንና ድንቅ እግር ኳስ ተጫውተን ውጤታማ ቡድን እንዲሰራ እንጥራለን የሚል አስተያየት ሰጥቷል። እነዚህ ተጫዋቾች ጥሩ መስራት ይፈልጋሉ፣ ይህም የሚበረታታ ነው የሚል አስተያየት ማይክል ካሪክ ሰጥቷል። እንደሚታወቀው የ2 ዓመት ኮንትራት እንደተሰጠው ይታወቃል። በኦልድ ትራፎርድ ቡድኑን ከተረከበ በኋላ በጣም አስደናቂ ጊዜ አሳልፏል ማይክል ካሪክ። በቀጣይ የዝውውር መስኮት በዝውውር ቢዚ ከሚሆኑ ክለቦች አንደኛው ማንቸስተር ዩናይትድ እንደሚሆን ይጠበቃል። ትልልቅ የሚባሉ ዝውውሮችን ማንቸስተር ዩናይትዶች እንደሚያከናውኑ ይጠበቃልና በዚህ ጉዳይ ላይ ነው ማይክል ካሪክ አስተያየቱን የሰጠው። ለማንኛውም የእንግሊዝ ፕሪሚየር ሊግ በጣም ሞቅ ደመቅ ባለ ሁኔታ አርሰናልን ሻምፒዮን አድርጎ ዌስትሃም፣ በርንሌና ወልቭስ ከሊጉ የተሰናበቱ ቡድኖች ናቸው። እንደዚሁ ቼልሲ ከሁሉም ውድድሮች ውጭ ሆኖ በጣም ደካማ ሲዝን አሳልፎ ያጠናቀቀበትም አመት ነበረ እና የቼልሲ ጉዞም በጣም አሳሳቢ ነው። በቀጣይ ቡድኑ በደንብ መሰራት ያለበት ይመስለኛል። አሁን ሁሉም ቡድኖች በፋይናንስ እየተጠናቀሩ ነው፣ የሚፈልጓቸውን ተጫዋቾች እያመጡ ነው የሚገኙትና ቼልሲ ብዙ ነገሮች ላይ መስራት ያለበት ይመስለኛል። በጣም ደካማ የሚባል የውድድር ዓመት ነው ያሳለፈው። አሰልጣኞች ቀያይሯል። ኢንዞ ማሬስካ ከዛ በኋላ ከስትራስቡርግ ሮዜኔን አመጣ። አሁን ደግሞ ዣቪ አሎንሶ መጥቷል። ለማንኛውም ግን በቀጣዩ ውድድር ዓመትስ ቼልሲ ወደ ቀድሞ ብቃቱና ክብሩ ይመለሳል የሚለው ጉዳይ በቼልሲ በኩል ትልቅ ትኩረት የሚሰጠው ጉዳይ ነው። አርሰናል ሻምፒዮን የሆነበት የ2025-26 የእንግሊዝ ፕሪሚየር ሊግ ግን በዚህ መልኩ ተጠናቋል። በቀጣይ ዓለም ዋንጫ ይጀምራል። ዝውውሮች ይጧጧፋሉ። አዳዲስና ወቅታዊ ትኩስ ስፖርታዊ መረጃዎችን እኛም በሰዓቱ ለናንተ ማጋራታችንን እንቀጥላለን። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁ እንድትቆዩ እንጋብዛለን። ስላዳመጣችሁ እናመሰግናለን። በያላችሁበት መልካም ጊዜን ተመኘን።